ምን ላድርግ? አንባቢ ሆይ አድማጭ ሆይ ከተባለው ትንሣኤ በፊት በማይቀረውና የሚመጣው መከራ የሚወድቁ መሆኑ የሚተርፉ በአጠቃላይ በሚከተለው ጥፋት ሁሉ በእግዚአብሔር ፊት ማንም የትኛውም ቢሆን የተለየ ዕድል አያገኝም። ሁሉም በእኩልነት በየራሱ ይመዘናል እንጂ እስከዛሬ ምን እንስራ፣ በምን ሕይወት እንኑር፣ በቸልተኝነት እምነት፣ በጥፋት፣ በርኩሰት ሕይወት ወይም በመልካምነት እንዴት ይሆን ማንንም ሁሉም ሰው ከእውነተኛው ንስሐ ፊት ፍጹም እኩል ነው። ሁላችንም የእግዚአብሔር ልጆች እኩል ዕድል አለን። የእግዚአብሔር እጅግ ድንቅነቱ ዛሬ አንድ ልጁ በእውነተኛ ጸጸት በንስሐ ይቅርታውን ቢለምነው በአምላካዊ ችሎታው ነገ ጥፋቱን ሲደግመው እየታየውም ቢሆን ዛሬን በፍቅር ይቅር ማለቱ ነውና ቆሽሾ የማይጸዳ ጸርቶ መልሶ የማይቆሽሽ የለምና በንስሐ ፊት ሁሉም ሰው እኩል የሚታይ ነውና ይህ መልእክት ለሁሉም ነው። ይህን የምታነበው ስምህ ማን ነው? ይህን የምትሰማው ስምህ ማን ነው? ዘርህ ምንድን ነው? እምነትህ ከየትኛው ይሆን? ሀብታም ከሚባሉት ወይስ ድሃ ከሚባሉት? ሥራህስ ምን ይሆን? በአእምሮ መልሰህልኝ ሊሆን ይችላል። ልሰማህም አይቻለኝም፣ ብሰማህም ከቶ ረብህ የለውም። ምክንያቱም እነዚህ ጥያቄዎችና መልሶቻቸው ሁሉ በፊታችን ከቆመው በማይቀረው ቃል ከሚጠብቀን ክስተት የተነሳ ፈጽሞ ምንም ጥቅምና ዋጋ የላቸውም። በፊታችን ከሚጠብቀን እውነት መሰረት ብቸኛው ዋጋ ያለው ጥያቄ ይህ ነው። በፍካሬ ኢየሱስ ለቀብርና ምድሪቱን ለማጽዳት 7 ወር ይፈጅባቸዋል ተብሎ ተጽፏልና ነገ በማያልፈው ቃሉ የተነገረው ከብዛታቸው የተነሳ ተበትነው በምድር አውሬና አሞራ እየተቦጨቁ ወዳድቀው ለመቀበር ተራቸውን ከሚጠብቁት አስክሬኖች መሃል ነው የምንገኘው? ወይስ እግዚአብሔር ያተረፋቸውን ጥቂቶች የሚሰበስብ ንጉሥ ይነሳል ተብሎ ከተነገረላቸው በሕይወት አምላክ ካተረፋቸው ጥቂቶች መሃል? ቤተሰቦቻችንስ? ዘመዶቻችንስ? የጭካኔና ጨለምተኝነት የሆነ የማይፈጸም ውሸት መሰል አይደል? የጭካኔና ጨለምተኝነት የሆነ የማይፈጸም ውሸት መሰል አይደል? አይ ወገኔ፣ ምነው ሀገር ሰላም በሆነበት ድንገት በጠዋት መላው ሕዝብ የሰው ልጅ ቁርጥራጭ በጥቁር ፌስታል ሲለቅም እዚሁ ከደጃፋችን አውሮፕላን በቆፈረው ጉድጓድ አላየንምን? 157 የማይተዋወቅ ሰው የአካል ክፍል መለየት ስላልቻሉ የተለያየው ተለቅሞ ሙሉ ሲመስል በአንድ እየተደረገ እንዳንድ ሰው ሲቀበር አልመሰከርንምን? እግዚአብሔር ምን ሊያሳየን ነው? ይህ ፈቃዱ ሆኖ በመሃል ሀገራችን የተከሰተው ይህ ሁሉ ነፍስ ያለፈበት ክስተት ሲፈጠር 2 ቀን አውርተን እንዲሁ እንዳልተፈጠረና እንዳላየን መስራት መብታችን ነው። እንደው ወደ ልባችን እንመለስ ዘንድ ጥቂቶች ቀድመው የምድር ሕይወታችንን ከንቱነትና ቀል ሊያመጣ የሚችለውን ልብ እንድንል ምናልባትም የነገ የጋራ ዕጣ ፈንታችን እንዳላሳዩን በምን እርግጠኛ ሆነ ነው? አንተ ጻድቅ እነሱ ኃጥአን ስለሆኑ ይህ ለነሱ ተገባ ብለህ ነው ያሰብከው? ታዲያ ከኛ ምን ይጠበቃል? ይህ መልእክት ከንቱ ፍርሃትና ጭንቀት ለመንዛት አይደለም የተለቀቀው፣ ይቻላልና እንድንበት ዘንድ ነው እንጂ ከኛ የምትጠበቅብን እጅግ እምንት ፍጹም ቀላል ናት። ድሮም ቢሆን የሁሉ ባለቤት የሆነ ታላቅ አምላክ ከኛ ከቶ ምን ይፈልግና? ከላይ ከተጠቀሱት ከምንወድቀውም ሆነ ከምንነሳው ወገን ለመሆን ዛሬ ሁላችንም እኩል መብትና ስልጣን አለን። ዛሬ ቀኑን መልካም የሚያደርገው ነገሮች ሁሉ ተወስነው ያለቁ ሳይሆኑ ዛሬ ልንወስናቸው ስለምንችል ነው። ግን ዛሬ ምን ያህል ወራት፣ ቀናት፣ ሰዓታት መቼ ይሁን ከባለቤቱ ውጭ ጠንቅቆ የሚያውቀው ባለመኖሩ ጊዜ ባይሰጠውም ከቀኑ በፊት በእውነተኛ ጸጸት ንስሐ በመግባት ራሳችንን በማንጻት
ጊዜው እስኪደርስ ከሚመጣው ሁሉ ምሕረት ለማግኘት እየለመኑ የሚቆዩ የእግዚአብሔር ልጆች ቀኑ በደረሰ ጊዜ በእሳት ማዕበል መሃል ቢሆኑ እንኳ ከጠጉራቸው አንዲቷ ሊነካ የሚቻለው ከቶ ማንም አይኖርም። በዚያን ጊዜ በዚህ መጽሐፍ ቃል የተጠበቁ የጾሙ የጸለዩ ጥቂት ሰዎች ይተርፋሉ። ፍካሬ ኢየሱስ እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበርር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔንም አትፈራም። በአጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖችህ ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያህ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል ልመልስለትም አለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። መዝሙረ ዳዊት። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸኑኛል። መዝሙረ ዳዊት። የአምላክ ቸርነት እጅግ ብዙ ሆኖ ሳለ ለምንጠፋው ምን ተብሎ ይነገርልን ይሆን? ይህንን ቃል ሰምተው የተኙ ሳይዘጋጁ ከፊታቸው ያለው ጥርጊያ እንዳሉ ያገኛቸዋል የተባለውን ሁሉ ይቀበሉታል። ቃሉን ሰምተው ለዳኑት የነበረውን ጽዋ ጭምር ይሻሙታል። ይህችንም አሁን የምታነባትን ጽሑፍ የምትሰማትን ንባብ ባያነቧት በተሻላቸው ነበር፣ ባያዳምጡት በተሻላቸው ነበር። ለመስማታቸው አፍ አውጥታ ምስክር ሆና ትናገርባቸዋለችና ለአንተም የሚደረገው ነገር እጅግ ቀላል ነው። አሁኑኑ ነገ ዛሬ ሳይሉ ትልቁንና ዋናውን ብቸኛ ዝግጅት ማድረግ፣ እሱም አንዲት ንስሐ መግባት፣ ከኃጢአት ነጽቶ በእምነት መገኘት፣ የራቅነውን አምላክ ለማወቅና ለመቅረብ መጣር፣ ቢቻል የንስሐ አባት ጋር ዛሬ ነገ ሳይሉ ንስሐ መግባት፣ ሰበብ ሆነኝ እንዳይሉም በርቀትና ሌላም ሐሳብ እጅግ አዳጋች መስሎ ከታየህ መገናኘት ካልቻልክ ያልፈለግከውን ሰበብ እንዳይሆን አሁን በመነሳት በአቅራቢያ ካለ ካህን እስከዛ ንስሐ ተቀበል። ቅድሚያ ሰጥቶም እያሰቡ ወዲያም የንስሐ አባት ጋር እንደተገናኙ ንስሐ መግባት፣ በየዕለቱ ተግቶ ከሚመጣው መከራ ሁሉ ይቅርታንና ምሕረትን ከሚወደን አምላክ ዘንድ መለመን። ልቦና የለንም እንጂ በቃ ይህችው ናት። የሁሉ ባለቤት ፍጹም ጌታ ቀድሞ እስከኛ ደቃቆች ምን ይፈልግና ብርቱ ሰብሳቢ አጥንት እንጂ። ሱባኤና ምህላ ከየትኛውም ጊዜ ይልቅ የሚታወጅበት፣ ምእመኑ በአንድ ድምፁን እንዲያሰማ የሚሆንበት ጊዜው አሁን ነበር። ሀገር እንዲህ ባለችበት ጊዜ እንጂ ታዲያ ከቶ ለመቼ ነበር? አይደለም በዚህ ሀገር እንዲህ ፈተና ላይ በሆነችበት። ድሮ ዝናብ በቆየ ጊዜ እንኳን በህብረት ምህላ ተወጥቶ እዛው መልስ ሳያገኙ ሳይረጥቡ አይመለሱም ነበር። ዛሬም እያንዳንዳችን በጋራ በመወያየት በመሰባሰብ ከምንጊዜውም በላይ በጋራ ጸሎትና ምህላ በህብረት ልንጸና ይገባናል። ከሁሉ ዕለታዊ የቤተ ክርስቲያን ስብስባችን ካህናትን በማስተባበር በምህላ አምላካችን ልንማጸን ይገባናል። ከሁሉ በላይ ከምድራዊ ፖለቲካ መፍጨርጨርና ዘር ክፍፍል ራሳችን እናርቅ። በፍቅር በእግዚአብሔር ልጅነት ድልድይነት ክፍፍሎችን እየተሻገርን በአንድ ላይ ሆነን ብቻ ወደ አምላካችን ልንጣራና ልናለቅስ ይገባናል።
በየትኛውም የቤተ ክርስቲያን አገልግሎት ቋሚ የህብረት ጸሎትና ምህላ በማጽናት ቢያንስ ልብ ገዝተን በዚያ ተገኝተን የምንለምነውን ከሚመጣው ሁሉ በይቅርታው ይሰውረን ዘንድ እንዲራራልን ልንማጸነው ይገባናል። ትኩረታችን ይህ ሊሆን ይገባል። በመጽሐፍ ቅዱስ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ ብሎ የተናገረው የእግዚአብሔር ቃል ምናችን ነው? ኢትዮጵያ ምንድነች? ትእዛዙን የጠበቁ ቅዱሳን ቃል ኪዳን ምድርነቷ ምናችን ነው? ስለ ቃል ኪዳናቸው ብሎ እንዲምረን አምላካችንን ካለመን ነው። አቡነ ተክለ ሃይማኖት ምናችን ናቸው? 27 ዓመት በዱር በዋሻ ቆመው ጸልየው የተቀበሏቸው ቃል ኪዳኖችን ምን ነው ተውናቸው? ሀገራችን ቤተ ክርስቲያናችን በእሳት መሃል ሲቆሙ ሞታችንን በፊታችን ሲመላለስ ያላሰብናቸው ቃል ኪዳኖች ያልጠራነው አምላካችን ስላልካድነው ነውን? ያልጠራነው አምላካችን ስላልካድነው ነውን? ስለዚህም የአባቶቻችንን አምላክ ፈጣሪያችን ክርስቶስን አይደለም ከሚወዳት እናቱ እንደ ቅዱስ ዮሐንስ ከጫማው ጠፍር ስር ወድቀን በትህትና በለቅሶ ልንማጸነው ይገባናል። በጭንቅ ጊዜ ካልጠራናት ድንግል ማርያም ምናችን ናት? ውድ ጌታችን ኢየሱስ ክርስቶስ ለሚወዳት እናቱ ብታድግ በቤተ ክርስቲያን ከዛ ቢያስወጧት በዕጣ በቅዱስ ዮሴፍ ቤት ልጇን ወልዳን በበረሃ በስደት ቆይቶም አንድ ልጇን ቢገሉባት ለደቀ መዝሙሩ ወደ ቤቱ ውሰዳት ብሎ ባደራ ስለሰጣት ውድ እናቱ ብሎ እንዲምረን በትህትና ልንለምነው ይገባናል። እስከ ሺህ ትውልድ ድረስ ምሕረት የማደርግ ብሎ በተናገረው ጽኑ ቃል መሰረት አይተወንምና በዚህ ጊዜ የሁላችንም ሩጫ መሆን ያለበት በመሰባሰብ በየጊዜው እርስ በርስ በማስተባበር ለጋራ ንስሐና ከቻልናቸው ጋር በህብረት በጸሎት በመትጋት በጋራ እጃችንን ወደ እግዚአብሔር በቻልነው መንገድ ሁሉ ለመዘርጋት ነው ልንሯሯጥ የሚገባን። በዙሪያችን በተለያዩ አጋጣሚዎችም የምንገናኝ ሁሉ አማኞች ሁሉ በመሰባሰብ በመተሳሰር ሌሎችን በማሳወቅ መልእክት በማድረስ በማስተባበር ከሁሉ በላይ ምንም ቢመጣ እንኳ ቢያንስ ለነፍሳችን ድህነት ስንል በጸሎትና ንስሐ መትጋት ይኖርብናል። ዘር፣ ብሔር ምን ሳንለያይ በመጠራራት በመሰባሰብ ለሀገር እድገት ተብሎ ለሚወራው ሳይሆን ለራሳችን ለየግላችን ከሞት መትረፍ ስንል የግድ ልንተባበር ይገባናል። እንዲሁም ሆኖ ከዳንን ትልቅ ነገር ነውና ካልሆነም እንዲሁ ወገን ይዘን ተከፋፍለን ያለነው እንደሆነ በሰላሙ ጊዜ ለበላይነት እንፎካከር ይሆናል እንጂ ጊዜው ሲከፋ ከየትኛውም ወገን ቢሆን ለጥፋት ያንሳል የሚባል ከቶ አንድም የለምና አሁን ከቶ አንድም ቡድን የለምና በመሃል ማንነታችን ሳያድነን ልንጨፈለቅ ያልነንና ከቅጀታችን ባነን ወደ አምላካችን በአንድነት ልንሯሯጥ ይገባናል። በዱር እንኳን ነፋስ የሚጋልብ ሰደድ እሳት በተጨሰ ጊዜ ነብሩ ከድኩላው፣ አንበሳው ከጎሹ፣ ከቀበሮ ከጥንቸሉ ሁሉ እየተጋፋ ይሸሻል። እንዲህም ሆኖ ከነሱ ብዙ አይተርፍም። እኛም ቢያንስ በቅርበት በዙሪያ አብረን ያለነው ከጥላቻ መርዝ መጽዳት ካቃተን ሞቱ ባይቀርልን እንኳ ቅጣቱ በምድር እንዲያልፍልን ልንለምን ይገባናል። ቢያንስ የስቃይ ሞትን ተቀብለንም ቢሆን ነፍሳችን ይተርፍ ዘንድ ልንማጸን ይገባናል። እንደተነገረው የሞት ፈረሰኛ በጦርነት ብቻ ሳይሆን ከባድ ረሃብና እጅግ የፈጠነ ወረርሽኝ ይዞ በመሃላችን ሊገኝ አስቀድሞ ተነግሮናልና የመከራው ጊዜ በደረሰ ወቅት ብዙዎች የረሱትን አምላክ ፍለጋ ይጮሃሉ፣ አያገኙትምም። በቸልተኝነት ይህን ጊዜ ብናልፈው፣ ይህንን ማንቂያ ብንዘነጋው እግዚአብሔር ከዚህ በፊት ጥሪውን ሰምተው ላልተመለሱት በንቀት ቸል ላሉት እንዲሆን የተናገረውን ይህን የመጽሐፍ ቅዱስ ቃል ያስተጋባባችኋል። በጠራሁ ጊዜ እምቢ ስላላችሁ፣ እጄን በዘረጋው ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ግን ቸል ስላላችሁ
ዘለፋዬንም ስላልፈቀዳችሁ እኔም ስለዚህ በጥፋታችሁ ስቃለሁ። ጥፋታችሁም በመጣ ጊዜ ያላግጥባችኋለሁ። ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ፣ ጥፋታችሁም እንዳውሎ ነፋስ በመጣ ጊዜ፣ ጭንቅና መከራ በወረደባችሁ ጊዜ የዚያን ጊዜ ይጠሩኛል፣ እኔ ግን አልመልስም። ተግተው ይሹኛል፣ ነገር ግን አያገኙኝም። ዕውቀትን ጠልተዋልና እግዚአብሔርን መፍራት አልመረጡምና ምክሬን አልፈቀዱምና ዘለፋዬንም ሁሉ ንቀዋልና። ስለዚህ የመንገዳቸውን ፍሬ ይበላሉ፣ ከራሳቸው ምክር ይጠግባሉ። አላዋቂዎችን ከጥበብ መራቅ ይገድላቸዋልና ሰነፎችንም ቸልተኛ መሆን ያጠፋቸዋልና። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል ይላል ልዑል እግዚአብሔር በመጽሐፈ ምሳሌ። የእግዚአብሔር ፈቃዱ ነው። ይህ ጽሑፍ፣ ይህ መልእክት ሰው መንገዱን አስበው ባላቀደው መንገድ እርሶ ዘንድ ደርሷልና ሌሎች ኃላፊነታቸውን በመወጣታቸው ይህ እርሶ ጋር በመድረሱ እርሶም በቅንነት ለሌሎች በማድረስ ኃላፊነቱን ያሳልፉ። በመክሊቶ በችሎታው ሁሉ ያግዙ። ይህንን ተመልክቶ በንስሐ ወደ አባቱ የሚመለስ ይኖራልና ይህንን መልእክት ሰምቶ ይህንን መልእክት አድምጦ በንስሐ ወደ አባቱ የሚመለስ ይኖራልና የሚወደው የጠፋውን ልጁን ያገኘው የእውነት አባትም ዋጋውን አይረሳም። ከራስዎም እንዳይዘናጉ ልዑል እግዚአብሔር ከሁላችን ጋር ይሁን።